አይደለም ሼፍ ሆነሽ አሁን ስራውን ነባራዊ ሁኔታ ባላቅም ግን የሆነ ጊዜ መኖር ነበረበት ብዬ አስባለሁ። እኔ እንኳን እኮ እንዲህ በጉልበቴ በቃ ዝቅ ብዬ ማንም የማያውቀው ሀገር መጥቼ እንኳን ይሁን እንደዚህ እኔ እና አንቺ እናወራለን። አየሽ ልልሽ የፈለግኩት ማለት እና በጊዜ ገደብ ቴክኖሎጂ የለ እንዲህ ዋይፋይ ምናምን ፍሬ የለ ዳይሬክት ነው የምደውለው። አንዴ 3 ደቂቃ ላወራሁት 50 ብሬ ነው የሚለው። እሷቴ ጎጆ አላት እህቴ ማለት ነው። ትዳር አላት፣ ምን አላት፣ ባሏ፣ ልጆቿ፣ ሁሉ ነገር በቅፎቿ ስለሆኑ እንዲቻ ትደውልላትም ምንም የማይሰማትም። እኔ ለምን እንደሆነ አላውቅም። እኔ ደግሞ ሀቡ ጠዋት ማታ ማልቀስ ነው። በጣም ከፋኝ። በቃ ባዶ ቤት ቁልፍ ከፍተሽ ባዶ ቤት ስገቢ ማለት ስሜቱን ሀቡ በጣም ነው የሚከብደው። ፍቅር ጨዋታ ምን የተለመደ ከዛ በመሀል ብር ትልክልኛለች። በቃ ከፍቶኛል ምናምን ስላ በመሀል ብር ትልካለች። እና ያህ ብር ተስፋ እንዳለኝ ነው እንጂ ማለት አለ አይደለም የሆነ ነገር ቢቸግረኝ ባጣ የሆነ ነገር ምናምን ብል እንዳወጣ ነው እንጂ በውክልና የላከችልኝ። እዚህ ጋር ደግሞ ያህን ብር ምንም እንዳላደርግ እህቴ ይዛኛለች። አውቃለች እንደተላከ። ከዛ ስንተኛ ጠባችን ነው ማለት ነው ሀቡ ቁጠሪ። በብሩ ደግሞ ተጣለን። እኔ መስሜ ጥጥ ነው በቃ አወጣዋለሁ ይሄን ብር እላለሁ። እሷ ደግሞ ተው በጉረቤት ታስጠይቀኛለች። ምን ልታደርጊበት ነው ይሄን ብር? እኔ ሄዳለሁ እናቴ ሀገር። በቃ እናቴ ሀገር ጀምሬያለሁ ፕሮሰስ መሄድ ፈልጋለሁ አልኳቸው ማለት ነው። ከዛ ተይ ምን አይነት ደላላ ነው? ማን ነው የሚወስድሽ? እስቲ አሳውቂን እስኪ። እምቢ ለምን ይከለክሉኛላ? ከዛ እምቢ ያልኩኝ በመሀል በቃ ነገሮችን እምቢ ብዬ ምናምን በቃ ታውጣው ተባለ። እሜምዛ ሆና በቃ ታውጣው ማለት እንግዲህ እሷ ከምታገኘው ብር ምናምን የአንድ ወሯን ነው ማለት ነው የላከችው። የአንድ ወሯን ሌላው ብር በሌላ ነው የሚቀመጠው። አንቺ እንደፈለግሽ ያለችኝ የአንድ ወሩን እና በቃ እንደው ልጄ ትኑርልኝ እንዲህ በጤናዋ ትኑርልኝ እንጂ ይህ ብር ይጥፋ እንደፈለገች ታርገዋለችኝ ማለት ነው። ከዛስ የእህቴና የእናቴ በርደን እየሰፋ በቃ አንቺ ነሽ አናቷ ላይ አውጥተሽ በቃ ማለቴ አንቺ ነሽ በቃ የፈለግሽው እንድታደርግ የምታደርጊያት ብላ እንደምንም ተከራክራ ታዘጋብኛለች። ያህን ማለት ነው ያህን ብር እንዳላወጣ። እንዴት መሰለሽ እውነት እሷ አቅም ኖሯት ሳይሆን እናቴም ፈቅዳ እኔም ፈቅጄ በቃ ሁሉ ነገር እሺ ብዬ አንዳንድ እግዚአብሔር አትበይ ሲልሽ ቁጭ አድርጎ ጎረቤት መከረኝ ማለት ነው። ምን አይነት ሰው ነው? ሄደሽ እኮ ብዙ ነገርሽ እኮ ሊበላሽ ይችላል። ደግሞ አንቺ መስራት አትችይም ታውቂ የለ ጀርባሽ ታመሽ ምናምን። ላገኘችው ሰው ሁሉ እናቴ የኔን ምስክርና ሁሌ ነው የምታወራው። በቃ እግዚአብሔር ምሮልኝ ፈጣሪ ምሮልኝ ትላለች ሁሌም እና ሁሉም ሰው ያውቃል። እና ሀቡዬ በሰዓቱ ደግሞ እህቴ በጣም እኔ ከመጨነቅ የተነሳ እኔ ከማመሜ የተነሳ ብዙ እንቅስቃሴ እንዳደርግ ስለማትፈልግ ሰውነቴ ስታይኝ የሆነ ነገር በቃ ታውቂያለሽ፣ እንዳንቺ አይደለውም ሀቡ ተረዳሽ? የሆነች እብጠት ነገር አለች፣ የሆነች ምልክት አለች። እና ሰው ሁሉ ሲጠይቀኝ ሁሌም አወራለሁ። ለምን የምኮራበት ታሪክ ነው። ትናንት እንኳን እኮ በሽተኛ ጉባጣ ምን ተብዬ እንኳን ኖሬያለሁ እና ሁሌም አወራለሁ። እና ከዛ በቃ ልልሽ የፈለግኩት ጎረቤትም ሁሉም ሰፈርተኛ ሁሉ ያውቃል ነው ምልሽ። ከዛ ተይቅብሽ በቃ ከዚህ ህመምሽ ጋር የሚሆን ነገር አይደለም። እናትሽንም ሰው ሀገር ላይ እንዲህ ተቃጥላ ያመጣችውን ነገር መሆን የለበትም ምናምን ይሉና ይነግሩኛል። እሺ ብዬ በቃ ከራሴ ጋር ሆኜ እተወዋለሁ ያን ብር ሳላወጣ ማለት ነው። ከዛ በመሀል ትደውላለች። ራሴን ችዬ እየኖርኩ ሳይቸግረኝ እየበላው እየጠጣው ነው የምልሽ። ዌተርነት እሰራለሁ ራሴን በራሴ ነው። የቤት ኪራይ የለብኝም። እምረዳው እህቴ ምናምን ማንም ሰው የለም። በቃ ከእህቴ ጋር ተጣልተናል። ነገርኩሽ። ማንን እምረዳው የለም። ሲለኝ እገባለሁ፣ 1 ወር እቆያለሁ፣ እወጣለሁ። ሲለኝ 2 ወር እቆያለሁ። ከዛ 2 ወር ደግሞ ቤት እቀመጣለሁ። እጄ ላይ ብር ካለ 10,000 ብር ምናምን አጠራቅምና 2 ወር ያለ ስራ ቤት ይቀመጣለሁ ማለት ነው። ተረዳሽኝ? ከዛ ደግሞ መልሼ እሰራለሁ። በቃ እንዲያረኩኝ ጭምልቅ አልኩኝ ሀቡ በቃ እንደፈለግኩ። በመሀል ነው አሁን የልጄን አባት በቃ ተዋውቄ ምናምን ይሄን ታሪክ ከዚህ በፊት አውርቼሻለሁ። ከዛ ደግሞ በሱ ማለት ነው በልጅ አባት እንግባባና ዘው አላስታውስ በጣም ቆይቷል አይደለ? የልጅሽን አባት ታሪክ የነገርሽን እንዴት እንደተዋወቃችሁ እኮ ስለ አላስታውስ። እሺ አያይዤ ልንገርሽ ሳላረዝመው ማለት ነው። ከዛ እንዲህ በመሀል ጡልጡል ስለ ሀቡዬ እሱ እንገናኛለን። ዌተር ነው የምሰራው ብዬሻለሁ። ዌተርነት እየሰራሁኝ እሱ ከስተመር ሆኖ እንገናኛለን። እሱ አትክልት ስፍራ ነው የሚሰራው እና አትክልት አቅራቢ ነው እዛ ሆቴል። እኔ ደግሞ ዌተር ነኝና በቃ እንግባባለን ምናምን። ከዛ ሰላም ነው ምናምን እንላለን። ከዛ በጣም የፈጠንኩ ነኝ ሀቡ በቃ እንዴት ልንገርሽ፣ በቃ በአንድ ሰው መግባባት ምናምን ደስ ይለኛልና ፍጥንጥን ስልበት ሁኔታውን አወቀና ወደኋላ ማድረግ ደግሞ ይሄ ልጅ ለምንድን ነው ወደኋላ የሚለኝ?
በቃ ለምንድን ነው ምናምን ብዬ በስትክክል እንደዚህ ስጠይቀው ታይ በቃ እኔና አንቺ በእህትና በወንድምነት ከሆነ ደስ ይለኛል፣ በቃ ካልሆነ ግን ይቅር ምናምን ስል ለምን ምን ነው ምናምን። ከዛ በምን እንትን ይለኛል መሰለሽ ሀቡ ጆሮዬን 7 ቦታ ነው የተበሳሁት፣ አፍንጬን ተበስቻለሁ፣ ፀጉሬ ቀለም ተቀብቷል። በቃ የራሴ ላይፍ ውስጥ ያለው ልጅ ነኝ ማለት ነው። የመጨረሻ የመጠጥን ጥጋይቼ ምናምን እና ይሄ ሁሉ ባህሪሽ ደስ አይለኝም አለ። ምክንያቱ ነው ምልሽ፣ ይሄ ሁሉ ባህሪሽ ደስ አይለኝም እና ምንድን ነው የምትፈልገው? በቃ እንድታቆሚ። እሺ እርግፍ አድርጌ አቆምኩ። ወዲያውኑ ጆሮዬን ጌጤን ያወለኩት የአፍንጬን ያወለኩት አስተናግጄ ብቻ በጊዜ ነው ወደ ቤት ምገባው። በየቀኑ ይሸኘኛል ምናምን እርግፍ አድርጌ ትቼም አሁንም መሆን አንችልም አለኝ ሀቡ። ከዛ አሁንም በቃ ጓደኛ መሆን አንችልም። ለምንድን ነው በቃ እንትን ማለት አንችልም? ይሄን ስራ አቁም ያለኝ እንጂ ይሄን ስራ ለምን ይሄን ስራ አቁም ከማለቱ ጓደኛ መሆን አንችልም። ከዛ ከጓደኞቹ ምን ሰማለሁኝ ህይወት እንዳለው ምናምን ማለት ነው። ከዛ በኋላ እንደዚህ ህይወት ስላለህ ነው ምናምን እላለሁ። አይ አይደለም ይለኛል። እና በቃ እሺ ስራ አቁመሽ ከኔ ጋር ስር ይለኛል። ከሱ ጋር መስራት እጀምራለሁኝ። ካስታወሹ ታሪኩን ዝም ብዬው ከዛ ከሱ ጋር መኖር እጀምራለሁ። እልም ያለ ፍቅር ውስጥ እገባለሁ ማለት ነው። እንደዛ እልም ያለ ፍቅር ውስጥ ሆኜ ትዳር እንዳለው ጎጆ እንዳለው ምናምን ብቻ እሰማለሁኝ። ሰምቼ ብቻ አይደለም አረጋግጣለሁ። አያለሁኝ ሚስቱን ልጁን። ከዛ በኋላ ይሁን ብዬ ተቀበልኩኝ። ከዛ አብረን መቀጠል ጀመርን። ስንጀምር በእኔ ሳይድ ስቴ ብሎ ነው እየኖረ ደስ ብሎኝ እየኖርኩኝ እንደነገርኩሽ ነው። ከሜን ብር ሳልቀበል በቃ ራሴ ማንጃ አድርጌ ስራም ዌተርነትን ትቼ ከሱ ጋር አብሬ እየሰራው ምናምን ብቻ አንድ ላይ መሄድ እንደዚህ ጀምረን እየሄድን ምናምን። ከዛ ከተቃራኒ ወገን ተቃራኒ ልበል እንጂ በሰው እንትን ገብቼ ሳይድ ይመጣል፣ የሆነ ቅራኔ ይመጣል። ከዛ በቃ ለምን ይቺ ልጅ ከአብራክ ትሆናለች ለምን ምናምን። ከዛ እኔ እና እሱ እጅና ጓንት ሆነን እዛ ጋ ያለው ራሳችንን ነው እንግዲህ የሸወድ ነው። አሁን ይኸው እዚህ ጋር ይሄ ለሚፈጠር ለምልሽ። ከዛ በቃ በእህትነት ነው ምንም ነገር የለንም። በቃ እንዲህ እናቷ ውጭ ስለሆነች የሆነች ብር ሰፖርት ታደርጋታለች። መጀመሪያ የስራ ልምድን ትውሰድ ብዬ ነው ምናምን እንትን ይላል ማለት ነው፣ ይነግራታል። ከዛ ነው ስትለኝ እኔንም አዎ እላለሁ። ከዛ እላፊ የእሱን ነፃነት የሚነካ ነገር ስታደርግ እሱ በቃ ገደብሽን አልፈሻል ይላታል ማለት ነው። ተረዳሽ? አላምን ብላ ለምን እሷ እግሯ ከሄደ በኋላ የምትሰማው ሳይድ ከንግግራችን ጋር እላፊ የእሱን ነፃነት የሚነካ ነገር ስታደርግ ማለት ለምሳሌ ልንገርሽ። አሁን ለምሳሌ እንዴት መሰለሽ፣ እኔ እና እሱ ምንም ነገር እንደሌለን ትሰማለች ከኔም ከሱም አንደበት። ከዛ በኋላ እሷ ደግሞ ዞር ስትል ደግሞ እኔ እና እሱ በቃ ፍቅር ነን። እሱም ሳያውቀው ፍቅር ውስጥ ገባ፣ እኔም ሳላውቀው ፍቅር ውስጥ ገባኝ ማለት ነው። የምናደርገው የወንድምና እህት አክት አይደለም። እያመሸ መግባት ጀመረ። እኔም ቤት አድርሶ ነው እሱ ወደ ቤት የሚገባው ምናምን። ተረዳሽኝ? ከዛ በኋላ ምን ማድረግ ጀመረች? በየጊዜው ስራ ቦታው መምጣት። ይሄ ነው የእሱን ነፃነት መንፈግ ልልሽ የፈለግኩት ማለት የማትመጣ ልጅ መምጣት፣ ልጆቿን ይዛ መምጣት፣ ብቻ ያለውን ነገር እንደዚህ። ከዛ ምን እያረግሽ ነው በቃ ምናምን ብሎ በቃ ከዚህ በኋላ ይሄን ነገሮችን አቁሚ፣ ከዛ እሷ ትውጣና እኔ ልግባ አይነት ነገር አለችው ማለት ነው የመጨረሻ ውሳኔው። ከዛ አይሆንም አላት። ከዛ በቃ በዛ ትግል ውስጥ ከሜጋም እያወራን ነው ምልሽ። በዛ ትግል ውስጥ ለምን ይሄኛውን ስራ እሷ በጣም ስለፈለገችው ይሄን ስራ ለእሷ ትተን እኔና አንቺ ለምን ስራ ለምን ሚስጥሬን ያቃላ ሁሉ ነገር እናቴ ውጭ እንደሆነች ምናምን ለምን ሌላ ስራ ቁጥር 2 አንከፍትም ይለኛል። እሺ እለውና ከዛ በኋላ እሜን እነግራታለሁ። እሙ ያለ ፍቃድሽ ከማወጣ መጀመሪያ እኮ ላወጣ ነበረ። ተረዳሽኝ? ያለ ፍቃድሽ ከማወጣ አስፈቅጄሽ አትክልት ስፍራ ልክፈት ስላት ሊየዋለች። በቪዲዮ ካላወራሃት ምናምን ሁሉን ነገር አየች እንደተሟላ ምናምን። ደስ ይለኛል ልጄ ከተሳካልሽ አለችኝ። እሺ አልኳት። የሀብር ወጣ፣ ቁጥር 2 ተከፈተ። እኛ እዚህ መስራት ጀመርን፣ እሷ እዚህ መስራት ጀመረች። ሁለታችንንም ማኔጅ ያደርገናል። ከዛ ወደ እኛ አደላ፣ ወደ እኔ ማለት ነው። ወደ እኔ ሲያደላ ያለውን ነገር አብረን እናመሻለን። ሌሊት ይወጣል ሲለን እናድራለን ምናምን እና በቃ በጣም ማጠብቅ ረዳውት። እሷ ባሏን በገንዘብ ላንቺ ሸጠችልሽ እያወቀች ሪሌሽንሽፕ አይደለም ብራንችን ተከፍቷል። ግን ኬዛችሁን ተከፍቷል ታውቃለች። ሀቡ በውስጥ እሷ የምታስበው ልቦና የሚነግራት ነገር አለ። እኔ እና እሱ ደግሞ ሽምጥጥ ገባኝ። ስሜት ይነግራታል። ግን እናንተ ሽምጥጥ በቃ ማስረጃ የላትም እች ሴትዮ።
እኛ የፈለግሽውን መንገድ ሂጂ አልናት እኮ የፈለግሽውን መንገድ ሂጂ። እኛ ስራችንን የምናውቀው እኛ ነን። አቡዬ እንደ ጀብድ አይደለም ማወራልሽ። ኦልሬዲ አልፏል እኮ አሁን ያለሁበትን ሁኔታ እኮ ነግርሻለሁ እኮ አቡዬ፣ ተረዳሽኝ? ግን እንዲሁ ስነግርሽ ነው የምልሽ፣ እንዲሁ ስነግርሽ በቃ ምንም አይነት መንገድ ሂጂ። ልጆች ነገርኩሽ፣ ልጆቿን ይዛ ትመጣለች። በጎረቤት ስታስመክረው እኔ ምንም የለኝም። ልጅቷን ካላማ ይኸው ስልኳ ጠይቋት፣ እኔን ማለት ነው። በቃ ምንም የለም። ከዛ በኋላ የሆነ ሳል እውነን ለመናገር ከሆነ ከዛ በኋላ አመነልኝ። ግን እኔ ፍቅር ውስጥ ስለሆንኩኝ የማየውም ነገር ነው፣ ሊክደውም ስለማይችል ይሁን በቃ ይሁን፣ ለእኔ ብቻ ቦታ ስጠኝ፣ እኔ አትፍታ፣ እዛ ጋ ያለውን ነገር አትበጥብጥ፣ ግን ለእኔ ቦታ ስጠኝ እያልኩ ጫና ሳረግበት እሱም ወደ አደላው ነገር አደላ። ተረዳሽ? ከዛ በኋላ እንደዚህ በመሀል እየኖርን ከዛ የሀገር ሁኔታ እንትን ይልና የአትክልት ስፍራው ይሄኛውንም ያኛውንም በአንድ አካባቢ አንድ ቦታ ነው የሚያስፈልገው ተብሎ መንግስት ጥርግርግ ያደርግብናል። ማለት አንሱ በቃ ጊዜ ገደብ ይሰጠንና አንሱ። እኛ ደግሞ ከአትክልት ውጭ ምንም የማውቀው ነገር የለም። እኔም ዌተር ነው እሱም በቃ ኑሯችን። አንዳንዴ እግዚአብሔር ምክር ሊያደርግሽ ሲል በዚህ መንገድ ይመክርሻል። ከዛ ምስቅልቅላችን ሲወጣ እሱም ነገሮቹ ከበደበት። የእሷ ጭቅጭቅ ትንሽ እጁ ላይ ብር ነበርና ሁላችንም ስራ ፈታን፣ እኔም እሱም። ከዛ ያቺን ብር ሀቡ ሁሌም እንዳስለመደው ቢሰጥ ቶሎ ሊያልቅበት ነው የሀብር። ስለዚህ ምን ማድረግ ጀመረ? እጁ ላይ ትንሽ ቆጠብ ማድረግ። ያህ ሲቆጥብ ደግሞ እሷ የመሰላት ምንድን ነው በቃ አለ አይደለ እኔን አሳነስ ከአይነት ነገር ማለት እኔና እሷን ራሷን ከእኔ ጋር እያፎካከረች አይደለም። ኦልሬዲ እሱ ጎጆ ይዞ ትዳር ይዞ እየኖረ ነው። ተረዳሽኛ? ግን በቃ እሱም ደግሞ በሁኔታው አጣብቅኝ ውስጥ ገባ። በቃ እዛ ጋር ተጨቀጭቋለች፣ እዚህ ጋር ደግሞ እኔ የሰጠሁት ነፃነት አለ። በቃ የሆነ ፊሊንግ ይሰማዋል እዚህ ጋር እኔ ጋር እና በቃ ውጥረት ውስጥ ሲገባ ትቷት ወጣ። ትቷት ሲወጣ ከሰሰችው። ስትከሰው ምን ልክ እሷ ስትከሰው ምን ያደርጋል? በቃ እሷም እንደፈለጉት ልዩነት አይደለም ይሄ ፍቺ ምናምን አይደለም ሀቡ። በቃ እኔ የማልወጣበት ችግር ውስጥ ስለገባው ነው። በቃ ምንም አይነት ውስጥ ሁን ለልጅ ግን የሆነ ነገር አድርግ ሲባል እሺ ብሎ ተቀበለ ማለት ነው። ሲቀበል ለእኛ ደስታ ሆነ፣ ለእኔ ደስታ ሆነ። ምክንያቱም ጥቅልል አድርጎ መጣ። ከዞሬ እጅህ ላይ ስንት አለ ተባባልን። እንደዚህ በቃ የሆነች አነስ ያለሽ ቤት እንከራይ። እሺ ተከራየን። ለእሷም ተቀማጭ እየሰጠናት ነው የምልሽ። ከዛ ተከራየን፣ በቃ አብረን መኖር ጀመርን ምናምን። ከዛ በመሀል ብዙ ፋውሎች አሉ። እህቴ ነገርኩሽ እኮ የት ገባች የት ወጣች ይልም ውስጧ እልህ እያደረ አልፈርድባትም። የትናንትናው ላይ ቢሆን አዎ ትናንትና እስካሁን እስከነገርኩሽ ታይም እየፈረድኩባት ነበረ። ምክንያቱም እንዴት አርቆ ማሰብ ያቅታታል እያልኩ ማለት ነው። አሁን ግን ሀቡ ማልያዝ ልጅ ሆንኩባት። ተረዳሽ? እናቴ ከሄደች በኋላ ቤቱ ፈራጅ ቆራጭ ራሴ ሆንኩኝ። እንደነገርኩሽ ነው። ጆሮ ጌጤን ደርድሬ አፍንጬ ውስጥ ፀጉሬን በየአመቱ በየምናምኑ በቃ እየተቀባሁኝ 4 ዓመት ነው የቆየችው። በቃ አንዱ ቀለም ሲደብረኝ ትንሽ ሲያድግ አንድ ነገር እቀባለሁ። በቃ ምንም አልተቻልኩም። ጎረቤት ዘጋኝ፣ ሁሉም ሰው እና በዛ ሁኔታ ውስጥ እንደ እህት እናትም ናት እኮ እሷ ታላቂ ናት አይደለ? እናትም ናት እኮ ግን ነይ ብላ ምንድን ያለው እውነታ አንቺ የምታሳልፊበትን እኮ ታይም እኔ በሆነ ሀቡ አሁን ላይ ተረጋግቻለሁ። ህይወት አስተምራኛለች። ግን እኔ በሆነ ምን አደርጋለሁ? ነይ አንቺ ያለፍሽበትን ታይም እኔም አልፌበታለሁ። አንቺ አልሰማም የምትይበትን ፍቅር ጊዜያዊ መሆኑን እኔ የማይቸዋለሁ። ምክንያቱም አረብ ሀገር አልሄድም ብላ ነበራ ከዚህ በፊት ተረዳሽ? ከዛ ነው ደግሞ መልሳ እንትን ያለች እና እያንዳንዱን ነገር ልታስተምረኝ ይገባ ነበረ። እኔ ማለት አሁን እንዴት ነው የምነግርሽ? ህፃን ልጅ እሳትና እንትኑን የምትለይበት እዛ ሁኔታ ውስጥ ነበርኩና የሚገራኝ የሚመራኝ ስላጣው ሀቡ በቃ ተፈቶ እንትን የተለቀቀ ነው የሆንኩት። እሷም ደግሞ መጨረሻዋን ቁጭ ብያ ያለው ብላ ንቃት ትታኛለች። ተረዳሽኛ? ከዛ በቃ እንዴት ነው ቤት ተከራየን አልኩሽ። ሁኔታውን ስነግርሽ ነው ከእህቴ ያለው ነገር እዛ ግሎን ነገር ማለት ከዛ እያንዳንዱ እርምጃዬን ማለት ነው እየደወለች ትነግራለች። ብሩ ከሰረች፣ ይኸው ምንም ጠብ ያለ ነገር አልያዘችም። ትደውላለች፣ እሜኔ ጋር ትደውላለች። እሜኔ ጋር ስትደውል እንዲህ ነው ስትለኝ በቃ እሜንም ዘጋኋት። በራሷ እንግዲህ በረዳችን ሁሉ ዋጋ ከፍላ እዚህ ላድ ባደረሰችኝ እናቴ ዘጋኋት። ሰው ሀገር ሆና የሚሰማውን ስሜት አሁን እኔ እዚህ ሰው ሀገር ሆኜ እናቴ አይደለም ዘግታብኝ ስልኳን ቢቢለኝ እንዴት እንደሚጨነቅ አሰብኩት አሁን ላይ ማለት ነው። እና በጣም እኔ በስተ መጨረሻ ለእናቴ ትልቅ ይቅርታና ፍቅሬን ነው የምገልጽላት። ሀቡ ማርያምን ነው የምነግርሽ። ማለት በሰዓቱ ምንም ስላልተሰማኝ ስልክ ዘጋባታለሁ። ጭራሽ ሲም ቀየርኩ ማለት ነው። ጭራሽ የሚሰማትን ስሜት አስብ። ከሱ ጋር እንደፈለግኩ ሆንኩኝ።
እየተለያየን ለእሷ ተቆራጭ እያደረግን እጃችን ላይ ሲያንሰን ተቆራጩን አስቀረንባት። ምክንያቱም ለራሳችንም እዚህ ጋር ጉሮሯችን የሚሸፍን አጣና ተረዳሽ። ከዛ በኋላ አቆምንባት ለእሷም። እሷም ተከራክራ ሲደክማት ተወች ማለት ነው። እሷም በቃ ሲደክማት አንዳንዴ የምትታዩ ፓርቲ የለም ተወች። ከዛ በኋላ እኛም የቤት ኪራይ መክፈል አቃተን። በመሀልን ያረገዝኩ ለምን ስልክ ብር ልካ እናቴ ስልክ ዘጋሁባት አጠቃላይ እና የሆነ ሳሌ ሲቸግረኝ ለምን እናትሽን አታወሪም አለኝ ማለት ነው። እሱ እሺ ብዬ ምን ሆነሽ ነው የጠፋሽ ውስጥ ላይ ምክንያት አጣሁና ስልክ ስለሌለኝ አልኳት። እሺ ስልክ ግዢ ብላ ብር ላከችልኝ ማለት ነው። ያን ስልክ ከሰው ላይ ስልክ ገዛለሁ ሀቡ ከሰው ላይ ስልክ ገዛና ያ ሎኬሽን ጠርቶ እቤት ድረስ ፖሊስ ይመጣል ማለት ነው። ከዛ በኋላ እቤት ድረስ ፖሊስ ይመጣና ፖሊስ ናይ ብሎ ይዞኝ እታሰራለሁ። እታሰርና ከሳሾቹ ሲያዩኝ እሱ አይደለችም ምናምን አናቃትም ይላሉ። እኔ ደግሞ ገዝቼ ነው። ከዛ የእናቴ ላከችልኝን ብር አሳዩዋቸው የከሰርኩትን ብር ተረዳሽኝ። የባንክ ቡኪን ባንክ ቤት ሄደው አጣሩ በምን ሰዓት ብሩ እንደገባ። ለእኔም ለእህቴም 10 ሺህ ብር ላከችልን ማለት ነው። ማማ 10 ሺህ ብር ስትልክልን ለእህቴ ሄጄ ስልኩን ከመግዛቴ በፊት ብሩን ሰጥኋት። ተጣልተናል ብዬሻለሁ። ስልክ አላነሳ ስትላት አንቺ ነሽ የምታቀብጫ ብላ ስልክ አላነሳ ስልኩን ስትዘጋባት፣ ይሄን ግን አደራሽን ለእህትሽ እንደ ከዚህ በፊቱ ብሩ እንዳይቀልጥ ስትለኝ እግዚአብሔር ምስክሬ ነው። ያህም ሀቅ የወጣ እነግርሻለሁ ታሪኩን። ሄጄ ቤቷ ፊት ስትነሳኝ ሶፋ ላይ አስቀምጬ ደህናው ብዬ መጣው ማለት ነው። ተረዳሽ? ደህናውን ብዬ የዛኔ 4ኛ ልጇን ወልዳ ገና አራስ ነበረች እና ብሩ ከመላኩ በፊት ያህን ብር የላከችላት አራስ መሆኗን የሚሰምታ ነው ውጭ ሆና ማለት ነው። ይቸግራታል ብላ ብር እዛ አራስ መሆኗን ስሰማ ከጎረቤት እኔም ስሰማ ምናምን እኔ ሄጄ ላርሳ ትላለሁ በየዋህነቴ። ከዛ አይኗን ላፈር ማየት አልፈልግም ትላለች። ተይ በዛው እኮ ተስማሙ ሲባል እምቢ ትላለች። ከዛ እምቢ ከተባለ እንግዲህ በስልክ እንኳን ማርያም ማረችሽ ብዬ ቴክስት ጻፍኩላት ስደውል ስለማታነሳ። ከዛ በኋላ ለሜ ስነግራት ምናምን በቃ ለአንቺም ስልክ ግዢ ለእሷም ይሄን ብር ስጫት። እሙኒ እዛ ቤት አልሄድም በባለፈውም እንደዚህ ብላኛል እንደዚህ ብሎ እንዲህ ተፈጥሯልን ያልሄድ እኔ ቃሌን አክብሬ ሂጂ ትለኛለች። እሺ ብዬ ያህን ብር ይዤ ሄጄ ፊትም ነስታኝ ቢሆን ሶፋ ላይ አስቀምጬ መጣው። ዋናው ሀሳብ ብሩን ሰጠኋት። እዛ የራሴን ብር ያስኩኝ። ከዛ ሄጄ ስልክ ገዛው። ከዛ 2 ቀን ነው 3 ቀን ቆይተው እነሱ መጡ በዳይሬክሽኑ በቃ አጣርቶ ማለት ይማርሽ በዳይሬክሽኑ መጡ ማለት ነው። ከዛ በኋላ ቤት ድረስ መጡ ይዘውኝ ወጡ። በዛ ብደቴ ሀቡ የሚሰማኝን ስሜት አስቢ። በዛ ማንንም አልሰማም ማለቴ ያዙኝ ልቀቁኝ በማለቴ እስር ቤት ስገባ በቃ ተደመደመ። በቃ ይኸው የዚች ልጅ መጨረሻ ይሄ ነው። በሰበሰች አሉ በቃ እስር ቤት ሁሉም ሰው የፈረደው ጎረቤት ሁሉም በቃ እንደዚህ ብሎ ከዛ ለሁሉ ለሚነገሯት ወይኔ ሀቡ ስሜቱ እንዴት እንደሚከብድ እሜ እስካሁን ድረስ እንደ አራስ ሕፃን ልጅ ነው የምታይ ባለኝ ነገር ማለት ነው። በተፈጠረብኝ ከዚህ በፊት ባለው ነገር እንቅፋት ቢመታኝ ከስር ብትነጠፍ ደስ ይላታል። ምክንያቱም እያንዳንዱ ነገር የትናንቱ ደግሞ ሁሌ አይምሮ ላይ የሚፈጠረው ያህ ብረት ነው። ከዛ ሁሉ ማአት ወጣልኝ። የሆነ ነገር ቢናጋ የሆነ ነገር ቢፈጠር እንዴ ሌላው ቢቀር እኮ ሀቡ ጉንፋን ቢይዛት አምጧት የተባልኩ ታይም ነበርኩ እኔ የደረስኩት ማለት ነው። እና እስር ቤት አስቢ ከባድ ነው። እስር ቤት ገባች። ሌባዋ ልጅሽ እስር ቤት ገባች። ቃል በቃል እንዲህ ነው ያሏት። ሀቡ ስሜቷን አብቃ እንኳን ሰረቀች ብቻ ድምጿን አሰሙኝ አለች። እሷም ያለችው ቃል በቃል ይሄንን ነው። እግዚአብሔርን ነው ምነች እንኳን ሰረቀች ድምጿን አሰሙኝ። ከዛ በኋላ እንግዲህ ያለው ከጎኔ አንድ ባለቤቴ ብቻ ነው ማለቴ የልጅ አባት፣ የሰው ባለቤት አይባልም የልጅ አባት እና እሱን ያለው ከሱ ጋር ለማውራት እንደምንም ሞከረች። ሼም ያዘው ምን ብሎ ያወራል ማለት ታሪኩን እያንዳንዱን ነገር እሷን ስልክ አላነሳ ስል ነበራ ከጎኔ ምንም ነገር እያንዳንዱ ስለሚያይ በዛ በእኔ ስራ ውስጥ የእሱ በጀርባዬ ስላለ እሱ ሁሉን ነገር እጅና ጓንት እንደሆነን እሜም እንደምታውቅ ስለሚያውቅ ምን ብሎ ያወራታል? ስልክ አላነሳላት ምን ብሎ ያወራታል? ሰፈር ውስጥ የሚወራው ሌላ። ከዛ እባክክን ብላ ድምፅ እንደው እባክክን ስለ እናት ብለ እናት የለህም አንድ አፍታን ስታውራኝ እኔ ሰው ሀገር ላይ ራሴን ላጠፋ ነው አለችው። በመከራ ነሳ አወራት። ምንድን ያለው ነገር ስትለው እውነታውን ነገራት። ብታምንም ባታምንም ብሎ እሱ ብቻ እውነታውን እመኛ አትመኝም አላላትም። እውነታውን ነገር ይሄ ተፈጥሮ እንዲ ከልክዬ ደግሞ እውነት ለመናገር ከልክሎኝ ነበር እሱ ግን የከለከለኝ ምን አስቦ መሰለሽ? እንዲህ በቸገረን ሰዓት ለምንድን ነው ይሄ ሁሉ ብር ለስልክ የምታወጪው? ስልኩ ይቅርና በሰው ስልክ እያወራናት አለኝ።
ይህችን ብር የሆነች ነገር እንነሳበት ወይ የሆነ ነገር እናርግበት ብቻ ይሁን በቃ ኑሯችንን የሚገፋ መቅዲ ወደኋላ እየሄድን እኮ ነው፣ ቁልቁል እየሄድን እኮ ነው አይነት ነገር አወራኝ ማለት ነው። ከዛ ሲለኝ እኔ ደግሞ እምቢ ብዬ ከሱ ቃል ወጥቼልሽ ወይ እሱ አልተደሰተ ወይን አልተደረስኩ ብቻ የማይሆን ፋውል ውስጥ ገባሁኝ። ራሴን እዛ አገኘሁት። እዛ እኔ ከልክያት ነበረ ብሎ ነገራት። ለምን ከቤቱ አልገዛችም? እኔ እኮ ብር እኮ ልኬላታለሁ ምናምን በሰዓቱ ይገዛ ነበር የ10,000 ብር። ከዛ ስትል በቃ አሁን አሰማኝ ስትለው እሱ እንደምንም ፖሊሶቹን ለምኖ ሆስፒታል፣ ያኔ ደግሞ እርኩስ ነበርኩኝ። ከዛ አጋጣሚ አሞኝ ወድቄ እርኩስ መሆኔ ሲታወቅ ክትትል ስላለኝ በክትትሌ ሲሄድ እሱ ቀስ ብሎ ሄዶ የሻይ ሰጥቶ ለፖሊሶች እንዳወራ እናቷ ውጭ ናት ራሷን ልታጠፋ ነው ምናምን ብሎ ብቻ ያለውን ነገር ነግሮ እንዳወራ አደረገኝ። አንገቴ እንደፍቼ ያወራሁኝ የእኔ ልጅ እግዚአብሔርን ሀቡዬ ልጅ ባይኖረኝ ኖሮ እኔ አላቅም የሚል አስተሳሰብ እንዴት እንደምትወደኝም እንደምትሳሳልኝም አላቅም። ግን የዛች ቃል እንዲህ ነው ያልኳት። የመጀመሪያ እሙ አልኳት አጥፍቻለሁ፣ እሙ በድያለሁ፣ ልጄን ቦጅ አድርጊ እሙ በቃ እኔ እርጉዝ ነኝ፣ እባክሽን ስለ ልጄ እስቲ ዳግመኛ እድል ስጪኝ። ሀቡ እኔ ራሴ ፈራሁኝ። ያለው ሁኔታ ሀቡ እውነት የማይወጣበት ታይም ነው የመሰለኝ ማለት ነው። እግዚአብሔርን ነው የምነግርሽ። ከዛ ልጄ እንደዚህ በወደጄ ስለ ዱዶዋ ልጄ ስላልወለድኳት ልጄ እባክሽ እናት ሆነሽ አይተሽዋል ይቅር በይኝ ብዬ አለቀስኩባት ማለት ነው። እግዚአብሔርን ነው የምልሽ ሀቡ አለቀስኩባት። እሷ ግን እንደዚህ አይነት ንግግርም ከኔ ያልጠበቀችም። በቃ ካለሁበት ልታወጣኝ ነው የፈለገችው። ተረዳሽኛ? ከዛ በቃ ልጄ ችግር የለውም በቃ የኔ አነጋገርም የእሷን ማስተሳሰብ በቃ ሁሉም ነገር ድብልቅልቅ ሲልባት ችግር የለውም እንኳን ድምፅሽን ሰማሁ እንኳን በህይወት ኖርሽን የምትኖሪም አልመሰለኝም ምናምን አለች። ፖሊሶቹን አወራቻቸው አልቅሳ። እግዚአብሔርን ለዛ ነው ያዘኑልኝ። ከዛ በኋላ ፖሊሶች ሁሉን የማክበር ጀመሩ። ስልሽ ማክበር ሳይሆን በቃ ኦልሬዲ እዛ ቦታ የምትገኙ የሆነ ፋውል ነገር ውስጥ ገብተሽ ነው። ስረቂም አትስረቂም በስህተትም ገባሽ ምንም ገባሽ ውሻ ነው የሚያደርጉሽ እዛ ውስጥ። ግን እርጉዝ መሆኔና እናቴ ማውራቷ በቃ ከአንዱ አንዱ እያወሩ ፖሊሶች እችጉ ስታሳዝን ብታይ እናቷ እኮ ደውለው ምናምን እያሉ ብታይ ሀቡ በቃ ትኩረት መስጠት ጀመሩ። መደወል ትፈልጊያለሽ ደውይ። ምሳ ሲቆይብኝ ባለቤቴ የልጅ አባት እደውልና ምን ሆነ ነው የቆየው አትመጣም እንዴ ምናምን ብሏል። እሱም በቻለው አቅም እየሆነልኝ ማለት ነው። ገብቶሻላ? ከዛ የሚያስፈልገውን ብር እኔ አንተ ብቻ አስወጣት እንጂ የሚያስፈልገውን ብር እኔ እልካለሁ። ምንም ብር ተበድሬ ለምን 1000 ዓመት እዚህ አላገለግልም? እልካለሁ። አንድ ልጄን እሷ ቁም ነገር ሳትይዝልኝ እሷ የእሷን ቁም ነገር የእሷን ምንም ነገር ሳላይ ጭራሽ እርጉዝ ሆና እባክክን ብላ ትለምነዋለች። ችግር የለውም ይላታል። ከዛ ፖሊሶቹን በቃ የሻይ ሰጥቼ ያለውን ነገር ላውራ ሲል ቆይ የእሷ ኬዝ እኮ ነፃ የሚያወጣ ሊሆን ይችላል። መጀመሪያ ያለውን ነገር እንስማና የሆነ ነገር የሚያስፈልግ ከሆነ እናቀርባለን ያለውን ነገር እንትን እንላለን ምናምን ብለው ብቻ ፍርድ ቤት ሲሄድ በቃ ሁኔታ የአቡ መቤቴ ልጅ ነገር ነኝ ስልሽ ልጅ ነገር ስልሽ በቃ ምን ስትይ ገባሽ እንደዚህ አይነት ውስጥ አሉ። እግዚአብሔርን መርማሪው አላምን ብሎ እኔ እስር ቤት ሆኜ ቤቴን አስከፍቶ አስፈትሿል። ማለት አንዳንዴ ብዙ መረጃ ይፈልጋሉ። የተሰረቀ ስልክ መግዛት ይሄን ያህል ዋጋ ያስከፍላል ማለት ነው። እላል ሀቡ እንዴት አያስከፍልም? የተያዘው እኮ እጅሽ ላይ አንቺ ነሽ እንዴ። ከማን እንደገዛሽ ዛሬ ጊዜ እኮ ከማን እንደገዛሽ ራሱ ብትናገሪ ማስረጃ እኮ ያስፈልጋል ሀቡ። ከኔ ነው የገዛችው የሚለው ነገር ከሱ ነው የገዛሁት። አልገዝ በካሽ ከተፈተሽ አረጋኔ ያገዛችው ይላል ነው እንዴት እና እንዴት እንደገዛው ታውቂያለሽ? መንገድ ላይ እኮ ነው መንገድ ላይ ሱቅ ኢቭን ሱቅ እንኳን ቢሆን ደረሰኝ ቢኖረው ያገለገለ ስልክ ቢሆን እጃቸው ላይ እኮ ይገባል ያ ስልክ። ተረዳሽኛ? አሁን እንደኔ እኔ አየር ላይ ገዛሁት እንጂ ሰዎች እጃቸው ላይ ይገባል። ፎርማት አድርገው ምናምን በአዋራውን አስለቅቀው ምናምን ከቨርቅ አይረውለት ምናምን እኮ ኤፌ ይሰራሉ። ተረዳሽኝ? እንደዛ ሆኖ እንኳን ደረሰኝ ያስፈልጋል። እኔ እኮ አየር ላይ ነው የገዛሁት ሀቡ። በታሪክ ቀላል ያስቀጣሻል። መቤቴን ነው የምነግርሽ። በታሪክ የማይታመን ነው እግዚአብሔር ለእኔ ይሰራልኝ። ከዛ ቆይ እስኪን ጠብቃት ምናምን ተብሎ ሰዎቹ እኛ አናቃትም በቃ እንኳን ስልካችን ገባ እንጂ አናቃትም ብሎ ጉዳዩን ታውቂያለሽ ወደ ኋላ ተወጥ እጃቸው ላይ ስልኩ ሲገባ አልተከራከሩም። ከዛ ዳኛው ምን ብሎ ይወስን ማለት እኔ አላውቅም። እግዚአብሔርም ለታሪክ ይሆናል። በቃ ሁሌም እኔ እስር ቤት ውስጥ 10 ቀን ቆይቻለሁ ሀቡ። 10 ቀን በቆየሁበት ታይም ሁሌም በእጄ ይዤ መድኃኔዓለም ስለዚህ ለመሰለሽ ሀቡ ስራዬን አውቀዋለሁ። የትኛው ጻድቅ ስራዬ ነው? እኔ ካለሁበት ነት መድኃኔዓለም ምን አርጌክ ብዬ እኮ ምለምንበት ታይም የለኝም። ታውቂያለሻ? ለምን የሰራሁት አላ ስራ ያላ እንዴ የሰው ህይወት በጥብጬ እናቴን አሳዝኝ። እኔ እኮ ሌላው ቢቀር እህቴን እንኳን አሳዝኛለሁ የማስብበት ታይም ላይ ነበርኳ በሰዓቱ። በቃ የእጅን ያገኘሁት
አይነት ነገር መድኃኒዓለም እስኪ በህይወቴ ውስጥ ታምር ሰው በቃ። ስለዚህ ዱዳ ልጅ ብለህ እንዴት ነው እኔ እስር ቤት ሞልዳት እላለሁ። ሀቡ እግዚአብሔርን እንዴት ነው እስር ቤት ሞልዳት? እኔ አይደለም ነ ልጄን ነው በቃ ያሰብኩት ገና ለገና ማለት ነው። ከዛ በኋላ መድኃኒዓለም አንተ ታውቃለህ ብዬ ሲሄድ ሆዴ እንደዚህ ብሏል። በቃ ሲያየኝም ሰውየው በቃ እምባዬ መንታ አለው እንደ 4 መንታ በቃ እግዚአብሔርን ዝም ብዬ ያለቅሳለሁ ማለት ነው። ከዛ አየኝና ቆይ ምን ስትሰሪ እንደዚህ አይነት ነገር ውስጥ የገባሽው አለኝ። ማለት መረጃዎቹ ይደርሳል፣ የኔ ቃል ይደርሰዋል፣ ፖሊሶች ያጣሩት ነገር ይደርሷል፣ ሁሉ ነገር እጁ ላይ ነው። ዳኛ ምን ስትሰሪ ነው የገባሽው ምናምን ሲለኝ እንዲህ ሁለተኛ አልገባም በቃ ጸጸት ማውረው ሁለተኛ አልገዛም ባይኖረኝ ስልክ ምናምን ነው ምለው። ከዛ የማቅለያ ነገር አለሽ አለኝ። ከዛ ዝቅ ሲል ሆዴ እርጉዝ ነሽ አለኝ። የእርግዝና ለምን አላቀረብሽም አለኝ። እኔ እንጃ አልኩት። በቃ የሆነ አንጀት በለውት መሰለኝ። በቀጣይ ብሎ ቀጣይ ቀጠሮ ሰጠኝ ማለት ነው። አጠቃላይ ነው 10 ቀን የፈጀብኝ አልኩሽ ሙሉ ቀጠሮ። ከዛ ቀጣይ ቀጠሮ ብሎ ቀጠሮ ሲሰጠኝ ከዛ ቀጣይ ቀጠሮ ላይ ፖሊሶቹ ምን ይሉኛል? አካሄዴን ያዩና ምናምን ይሄ ነገር እርግዝና ነው እንዴት ነው የምትሄጂው? ማለት የሆነ ነገር ነግሬሻለሁ፣ ምልክት ይሰጣል ብዬሻለሁ። ማለት እግዚአብሔር ይመስገን ሙሉ ጤነኛ ነኝ። እንደዛው ነው ሰው ሲያይ ትኩር ብለሽ ካየሽኝ ግን የሆነሽ ነገር አለ። ምን ሆነሽ ነው ምናምን የምትይኝ ጥያቄ ይፈጠራል። ከዛ ምን ሆነሽ ነው አንቺ? አይ እንዲህ ስፓይናል ኮርድ እኮ ሰርጀሪ ተደርጊ ምናምን። የት ሀገር? እንዲህ ከሀገር ውጭ ምናምን። እዚህ ብራንች የላችሁም አላቸው። ምን ነው እንደዚህ ማቅለያ ብለሽ አሰሪ እንጂ እኔ ይደነዝዘኛል፣ ይፈልጠኛል፣ ይቆርጠኛል ብለሽ ንገሪያቸው ምናምን አላለኝም። እናሱ ያቀላል እንዴ ስለና እሱም እርግዝናሽም ያቀላል፣ ቢያንስ እንኳን ጊዜ ገደብሽ ያንሳል አለኝ። እንደሚፈረድ ደምድመው ማለት ነው ሁሉም። ከዛ እሺ ብዬ እነግሯለሁ የልጄን አባት። ከዛ ይሄዳል እዛ ማስረጆቼን ከቤት ኦልሬዲ ቤት እኮ ገብቷል ታውቂያለሽ ሀቡዬ። ቤት ገብቶ ምግብ ምናምን ልብስ ምናምን የሚያመጣልኝ ሙሉ ነገር ከቤት ነው። ኦልሬዲ ቤት ገብቷል። በዛ ቅስፈት ውስጥ በነገራችን ላይ ሀቡ እህቴ መታሰሬን አይታ ሰዎች ሲነግሯት አላምን ብላ ይኸውልሽ እህቴ እንዴት መሰለሽ ያወቀችው? ብር እናቴ ልካ ነው፣ ሁለቱንም ብር 20 ሺህ ብር እናቴ ልካ ነው ላቸዋለሁ ማለት ነው ለፖሊሶቹ። ከዛ ፖሊሶቹ ደግሞ 20 ሺህ ብር ስንት ብር ገዛሽ ይሉኛል። አለ መስቀለኛ ጥያቄ። እኔ 10 ሺህ ብር ነው የገዛው፣ 9 ሺህ ምናምን ብር ነው የገዛው። ቀሪው ብሩ ሴት አለ ለእህቴን የሰጠኋት። ከዛ በኋላ እሺ የእህትሽን ቁጥር ስጭኝ ይሉኛል ማለት ነው። ለእህቴን የሰጧት ብሩን ቀሪውን ስል የእህትሽን ቁጥር ስጭኝ። እሺ የእህቴን ቁጥር ሰጣለሁ እንጂ እኮ አትሰማምም ነበር። ከዛ ከፖሊስ ጣቢያ ነው ሲሏት ደንገጥ ትላለች ማለት ነው። ማለት ሁኔታውን እንዲሁ ሰዎች ሲነግሩኝ ደንገጥ ለ ምን ነበር ምናምና እንዲ እናትሽ ውጭ ናት? አዎ ውጭ ናት። እና ብር ላንቺና ለታናሽ እህትሽ ተልኮ ታናሽ እህትሽ ደግሞ ስልክ ገዝቼ ምናምን እያለች ነው። ቀሪው ብር አንቺ ደርሶሻል ስትባል ሀቡ እግዚአብሔርን ነው ምልሽ፣ እናቴን ነው ምልሽ አልደረሰኝም አለች። ይኸው እመቤቴን ልጄኔን ሳይ ነው ምልሽ ያቺ ቅስፈት አልደረሰኝም አለች ማለት ነው። ያቺ ቅስፈት የምን ብር? እኔ ስለ ብር አላውቅም አለች ማለት ነው እግዚአብሔርን። ከዛ ያህል በተዘዋዋሪ የኔ የልጅ አባት ይሰማል ማለት ነው። ከዛ ናይ ተባለች ስትመጣ እኔ ታስሬያለሁ። ሴት ልጅ ደግሞ ካቴና አታደርግም እና በፖሊሶቹ ብቻ ታጅቤ ነው ወደ ታችኛው ወደ ዋና ማረፊያው ልላክ። ገና ከዚህ እያጣሩኝ ነው እኔ። ከዛ አልደረሰም። ከዛ መጣችና ምን ደግሞ ሰረቅሽ ተባለ ምናምን ብላ ብቻ አንጃበበችብኝ ምናምን አወራች። ከዛ በኋላ ዝም አልኳትኝ። ከዛ በኋላ ብሩ እንዳልደረሳት ባለቤቴ ማለት የልጅ አባት ነገረኝ ማለት ነው። ከዛ በኋላ እንዲህ እኮ አለች አትገርምሽም ምናምን አለ። ምናል ያን አትስጫ ሁለቱንም ብር ደምረን እንጀምርበት እያልኩሽ ምናምን ብሎ በቃ እሱ ሞቀሳት ምናምን ሲያደርግ እውነተውን እግዚአብሔር ያውቃል አልኩኝ። ከዛ አንዴ ቃሉን ያህን ስላወጣች ሀቡ እስከ ረጅም ጊዜ በቃ አልሰጠችኝም ነው ይህ ብር። ከዛ በኋላ የሚከፈለውን እኔ እከፍላለሁ አለች። ከዛ በኋላ ምንድነው የምርመራ ውጤቴን የጀርባዬን አጋነው እርጉዝ መሆኔን ምናምን ሁሉ ነገር ብቻ ነገሩት። እዛ እግዚአብሔር ሲያቀልልኝ ተባበሩት። ድብን አድርገው ጻፉለት በእንግሊዝኛ ማለት ነው። እንዲህ ነው ሰርጀሪ እና አሁን እንደውም ክትትል ያስፈልጋታል ማለት። በነገራችን ላይ ሀቡ እነሱም እኮ ግራ ገብቷቸው ነው ማለት ያለው መርህ ላይ ሺህ ጊዜ አሁን ኖርማል ናት ቢባል እርግዝና ከባድ ነው፣ ምጥ ከባድ ነው ሀቡ። ስለዚህ እንፈልጋታለን አሉ ማለት ነው። ፋይሌ ሲወጣ ተረዳሽኝ? የመጀመሪያ ልጄ ናት እንግዲህ አስብ። ከዛ እንዲህ ብለው ጻፉልኝና ያህን ደግሞ በአማርኛ አስተርጉም ተብሎ እንትን ምንድን ነው ሄዶ አስተርጓሚ ቤት በአማርኛ አስተረጎመ። ከዛ እሱን ይዞ አያይዞ ኮፒ አድርጎ አስገባ ማለት ነው ፍርድ ቤት። ከዛ አያየና ለቤቴን ፖሊሶች ያሉት እግዚአብሔርን ለመጀመሪያ ጊዜ ሄዳኛ እየሳቀ እንዲህ ሲፈርዳ
ነው ያሉት ማለት ነው። የእግዚአብሔር ታምር። ከዛ ሁለተኛ እንደዚህ አይነት ነገር ውስጥ ትገቢያለሽ። አልተማርሽም። አሁን በነበርሽበት ሰዓት አሁን 10 ቀን በቆየሽበት ትምህርት አልወሰድሽም። ወስጃለሁ። ሁለተኛ ትገዣለሽ። አልገዛም። እንደዚህ ታደርጊያለሽ። ከዚህ በፊት ያለብሽን ሪከርድ ምናምን ስለሚያዩት ማለት ነው። ከዛ ብቻ እንደዚህ አቃለው በምን ቢያስወጣኝ ጥሩ ነው ሀቡ? በአመክሮ አመክሮ ማለት 2 ዓመት ጊዜ ገደብ ይሰጥሽና ግን ከእስር ቤት ትወጫለሽ። በዛ 2 ዓመት ውስጥ ሰው ሰደበችኝ፣ ገላመጠችኝ፣ ምን አለችኝ ብሎ ብቻ በሆነ ሰዓት ያን ፋይል ከቆሰቆሰው ያ 2 ዓመት ይያዝብሽና ሌላ ክስ ተነስቶ ከመጣው ጋር ነው ተደምሮ የምትገቢው። ተረዳሽኛ? በሰዓቱ ደግሞ ሁሉም ሰው ፊት ስለነሳኝ እኔና የልጅ አባት ብቻ ነው በሰዓቱ በቃ እኔን የሚያቀኝ ሰው ፍርድ ላይ የተቀመጠው። ይሄም እኮ ለምክንያት ነው ሀቡ። ምክንያቱም የእኔ ጠላት የሆነ ሰው ሁሉ ምክንያት ሊደረድርብኝ ይችላል ነገ ስወጣ ማለት ነው። ከዛ እንደሱ ብቻ ከዛ በአመክሮ እኔም አልገባኝም። እኔ በነገራችን ላይ አሁን ነው አመክሮ ምን እንደሆነ ያወቅ። ከዛ አመክሮ ነው እኔ እስካሁን ይገርመኛል። አመክሮ ነው ምናምን። ከዛ የልጅ አባት ግራ ገባውና በቃ አይዞሽ መቅድዬ ከሰዓት እንደዚህ እንትን አመጣልሻለሁ ምናምን ይለ። ከዛ ፖሊሱ አንተ ያማል በአመክሮ ነው እዚህ ምን ትሰራለህ? ሄደ ወረቀቱን ጨራርስላት እንጂ አለው። ማለት እንዲህ አሁን ትወጣለች እንዴ? እንደዛ ነው እንዲያሞክሮ በጣም ሀቡ እንዴት ግራ እንደሚገባሽ አስብ። ከዛ የሄደ ቶሎ ነገሮችን ጨራረሰ፣ ያለውን ነገር በፍጥነት ሄዶ ጨራረሰና ለአሞክሮ ለመውጣት መታወቂያ ያስፈልጋል። የአዲስ አበባ ወይም ደግሞ የኔ የምትይው በቃ አለ አይደለ? ዋስ ሆኖ እንደ ዋስ በሰዓቱ መታወቂያ አልነበረው። እኔ ለራሴው ልሆን አልችልም ሀቡ ቢኖረኝም መታወቂያ። ከዛ መታወቂያ ፍለጋ ማንን ይመነኝ ሀቡ? ሰው ሁሉ የሚያወራው በቃ ሰርታ ነው። ተረዳሽ? ማንን ይለም ብታይ አከሌ ጋር ሄዶ እንደዚህ መታወቂያ አደርኩኝ ሀቡ በመታወቂያ ብቻ ተመልከች። እናቴ ብትሆን እኮ ማለት ነው እናቴ ብትኖር ኖሮ እህቴ መታወቂያ አላት። እህቴ መታወቂያ ያላቸውን ሰዎች ነፍለቃለች። ተወልዳ ያደገችው አዲስ አበባ ነው እንገርሽ ማለት በቃ በ5 ዓመቷ ብትመጣ ሰው ታውቃለች። እኔ ዋሳጣው ሀቡ እግዚአብሔርን ነው የምነግርሽ። የመታወቂያ ዋስ ፈርሞ የሚያስወጣ ከዛ መታወቂያ ሰው ብትጠይቂ ምክንያት ይደረድራል። መታወቂያ እኮ ኤክስፔርድ አድርጓል ይልሻል። አታ አሳየኝ አትይም አይደል ሀቡ? መታወቂያ ኤክስፔርድ አድርጓል፣ የሆነ ነገር ሆኗል በቃ ከዛ አንድ ጎረቤት አለች የልጅ እናት እግዚአብሔር ይስጣት። እኔ የሚመጣ መስግኛታለሁ በክብር እኔ ራሴ በቃ ከልቤ ውስጡ ተውል የሰጧት ማለት ነው ማርያምን። ከዛ ምን ተብላ ነው እንዲመታወቂያ የሆናት አለው። ሄዳ እናቷን ጠየቀቻት ማለት እሷም በእናቷ ስር ስለሆነ የምትተዳደረው እናቷን ስጠይቃት ከዛ በቃ እናቷም ትንሽ